ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ፣ ዜናዎችንም በየሰዓታቱ ልዩነት በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት በተባበሩት መንግስታት ድርጅት አሜሪካን ያስደነገጠ አንድ ጉዳይ ተከስቷል። ክቡራን አድማጮች፣ ይኸውም በኒውክሌር የጦር መሳሪያ ጉዳይ የተባበሩት መንግስታት ድርጅት በየ5 ዓመቱ የሚያካሂደውን 191 ሀገራት የሚሳተፉበት ስብሰባ ተጀምሯል። ይህም ስብሰባ ዛሬ ሌሊቱን በአሜሪካ ሰዓት አቆጣጠር ደግሞ አመሻሹን በኒውዮርክ ተካሂዶ ነበር። ይህንንም ተከትሎ በኒውክሌር ጉዳይ ላይ ምክትል ፕሬዝዳንት ሆና የተመረጠችው ደግሞ ከአሜሪካ ጋር እሰጥ አገባ ውስጥና ጦርነት ውስጥ የምትገኘው ኢራን ናት። የኢራን በምክትል ፕሬዝዳንትነት መመረጧ ደግሞ አሜሪካን በእጅጉ ያስቆጣት ሲሆን በተባበሩት መንግስታት ድርጅት የኢራንና የአሜሪካ አምባሳደሮች ከፍተኛ ፊት ለፊት የቃላት እሰጥ አገባ የገጠሙ ሲሆን የአሜሪካው አምባሳደርም ኢራንን ምክትል ፕሬዝዳንት አርጋችሁ በኒውክሌር ጉዳይ በመምረጣችሁ ልታፍሩ ይገባል ሲሉ ሁሉንም ሀገራት ሲሳደቡና ሲወቅሱ ተደምጠዋል። ጉዳዩን አስመልክቶ በጣም አስገራሚና መላው ዓለምን ያስገረመ ክስተታዊ ስብሰባ ተብሏል። ጉዳዩን በተመለከተ በስፋት የማስደምጣችሁ ዝርዝር ዘገባ ይኖራል። በሌላ በኩል ኢራን ለአሜሪካ ያቀረበችው የሰላም ሐሳብ በአሜሪካ በኩል ውድቅ ተደርጓል። ትራምፕም ሁኔታውን እንደማይደግፉት ምልክቶች ከወዲሁ ሰጥተዋል። ኢራን ያቀረበችው ሐሳብ ኒውክሌር የጦር መሳሪያ ላይ መነጋገርን ለጊዜው እናስወግድና እኔም የሆርሙዝን ወሽመጥ ያለ ቅድመ ሁኔታ ልክፈት፣ አሜሪካን መሳሪያዎቿን ይዛ ከሆርሙዝ ወሽመጥ ላይ ትነሳና ሆርሙዝ ለዓለም ቀጠና ይከፈት፣ ከዚያ ወደ ንግግር ይኬድ የሚል መሆኑን ተከትሎ በርካታ ዲፕሎማቶች በጉዳዩ ዙሪያ አስተያየታቸውን እየሰጡ ነው። አሜሪካ ሁኔታውን እንደማትደግፈው በመዘጋቱ እንደምትቀጥል ከመግለጽም ባሻገር ዛሬ ንጋቱንም አንድ የኢራንን መርከብ አግታ ወስዳለች። ጉዳዩን በተመለከተ በስፋት የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ደግሞ በአረብ ሀገራቱና በአሜሪካ መካከል ከፍተኛ የሆነ አጣብቂኝ ተፈጥሯል። ይኸውም የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኩዌት፣ ኳታር እንዲሁም ባህሬንና ኦማን ኢኮኖሚያቸው በሆርሙዝ መዘጋት ምክንያት በከፍተኛ ሁኔታ እየወደቀ መምጣቱን ተከትሎ ያለ ቅድመ ሁኔታ ሆርሙዝ እንዲከፈት የሚለውን የኢራንን ሐሳብ ወደ መደገፍ መጥተዋል። ይህ የኢራንን ሐሳብ ወደ መደገፍ መምጣታቸው ደግሞ አሜሪካን በእጅጉ አስቆጥቷታል። በሁለቱ አጋሮች መካከል በአረቡና በአሜሪካ መካከል ከፍተኛ የሆነ ውጥረት እንዲፈጠር ሊያደርግ እንደሚችል ከወዲሁ ተንታኞች እየገለጹ ነው። እነዚህ አስተዋወቅኳችሁና ሌሎችንም በርከት ያሉ ዝርዝር ጉዳዮችን አስደምጣችኋለሁ። አብረን እንከታተለው።
በቅድሚያም ቀድሞም በጦር ሜዳ እንካቅመስ ተባብለው ከፍተኛ ደም አፋሳሽ ጦርነት ውስጥ ገብተው የነበሩት አሜሪካና ኢራን አሁን ደግሞ አምባሳደሮቻቸው በተባበሩት መንግስታት ድርጅት ውስጥ ከፍተኛ የሆነ ፍጥጫ ውስጥ መግባታቸው ተዘገበ። በኒውዮርክ መቀመጫውን ባደረገው የተባበሩት መንግስታት ድርጅት ዋና መስሪያ ቤት የኒውክሌር ጦር መሳሪያ ስርጭትን የመከላከል ስምምነት ግምገማ መጀመሩን ተከትሎ በዩናይትድ ስቴትስና በኢራን መካከል ዓለም በከፍተኛ ግርምት የተመለከተው ከፍተኛ የቃላት ጦርነት ተካሂዷል። በየ5 ዓመቱ በሚካሄደውና 191 ሀገራት በሚሳተፉበት በዚህ የ4 ሳምንታት ጉባኤ ላይ የ121 ታዳጊ ሀገራት ስብስብ የሆነውን ለአለመወገን ንቅናቄ እጩ የሆነችው ኢራን ከ34ቱ የጉባኤው ምክትል ፕሬዝደንቶች አንዷ ሆና መመረጧን ነው አሜሪካን በከፍተኛ ሁኔታ ያስቆጣውና ወደ ቃላት ጦርነት የመራት። የጦር መሳሪያ ቁጥጥርና የኒውክሌር ስርጭትንም የመከላከል ጉዳዮች የአሜሪካ ምክትል ረዳት ጸሐፊ የሆኑት ክሪስቶፈር ዮም በጉባኤው ላይ ባሰሙት ንግግር አሜሪካ በዚህ ምርጫ እጅግ እንዳዘነች ገልጸዋል። ክሪስቶፈር ዮ ሲናገሩ ይህንን ጉባኤ የኒውክሌር ስምምነቱን ታማኝነት ለመጠበቅና ኢራንን ተጠያቂ ለማድረግ ከመጠቀም ይልቅ ኢራንን በራሷ ምክትል ፕሬዝደንት አድርጎ በኒውክሌር ጉዳይ በዩኤን ውስጥ መምረጥ እጅግ በጣም የሚያሳዝን ነው። በዚህ እጅግ በጣም ቁጣ ተሰምቶኛል፣ ደንግጫለሁ ብለዋል። ይህ ለጉባኤው ታማኝነት እጅግ አሳፋሪ ነው ሲሉ ወቅሰዋል። ኢራን ባሳለፍነው ሰኔ ወር በአሜሪካ በተደበደቡት የኒውክሌር ጣቢያዎቿ ላይ የተባበሩት መንግስታት ድርጅት ተቆጣጣሪዎችን ፍተሻ እንዳያደርጉ መከልከሏንና ስምምነቱንም እንዳቃለለችው አይተናል። ስለዚህም እሷን እንዴት ፕሬዝዳንት አድርጋችሁ ትመርጣላችሁ ሲሉ ተቆጥተዋል። ይህንን የአሜሪካን አቋም አውስትራሊያ፣ የተባበሩት አረብ ኤምሬትስም ሲደግፉት፣ እንግሊዝ፣ ፈረንሳይና ጀርመን ደግሞ ስጋታቸውን ገልጸው አሜሪካን ተቃውመዋታል። በተቃራኒው የቬና የኢራን አምባሳደር የሆኑት ሬዛ ናጃፊ የአሜሪካን ክስ መሰረተ ቢስና ከፖለቲካ ፍላጎት እንዲሁም ሁሉንም ልቆጣጠር ከሚል አባዜ የመነጨ ሲሉ ውድቅ አድርገውታል። የኢራኑ አምባሳደር ሲቀጥሉ አሜሪካም በታሪክ ብቸኛዋ የኒውክሌር መሳሪያ ተጠቃሚ ሀገር መሆኗን በማንሳት የትኛውም ሀገር በምድር ላይ በሌላ ሀገር ላይ የኒውክሌር የጦር መሳሪያ ተኩሶ አያውቅም። አሜሪካ ግን ይህንን አድርገዋለች በጃፓን ላይ። ስለዚህም መጀመሪያ ከታሪክ ብቸኛውን ነገር መማር አለባት ብለዋል። የኒውክሌር ክምችቷን በማስፋት ስምምነቱን የጣሰችና እስራኤልን በመደገፍ መካከለኛው ምስራቅን ከኒውክሌር ነፃ እንዳይሆን እንቅፋት የፈጠረች ሀገር ናት ሲሉ አሜሪካን ሲኮንኑ ተደምጠዋል። የኢራኑ አምባሳደር አክለውም በአንድ ዓመት ውስጥ በአሜሪካና እስራኤል በኢራን ሰላማዊ የኒውክሌር ተቋማት ላይ የተፈጸሙትን ጥቃቶች ዓለም አቀፍ ሕግን የጣሱ አደገኛ ድርጊቶች ናቸው ሲሉ የኢራኑ አምባሳደር በቁጣ ግለው በተባበሩት መንግስታት ድርጅት ውስጥ ሲናገሩ ተደምጠዋል። በዚህ ከፍተኛ የቃላት ጦርነትና ሰጣ ገባ መሃል የተገኙት የሩሲያው አምባሳደር አንድሬው በበኩላቸው ኢራንን ነጥሎ ማጥቃትን በመቃወም ከመጀመሪያው ቀን የጀመረው ይህ ትችትና የፖለቲካ ሽኩቻ የጉባኤውን ውጤት ሙሉ በሙሉ እንደሚያበላሸው ከወዲሁ ተሰግቷል። የሩሲያ ልዑክ በ2022 ተመሳሳይ ጉባኤ ላይ ዩክሬንን በተመለከተ በወጣው የመጨረሻ ሰነድ ላይ ስምምነት እንዳይደረስ ማድረጓ የሚታወስ ነው። ኃይለ ቃሎች በተሞሉት በዚህ የተባበሩት መንግስታት ድርጅት ስብሰባ ላይ የተገኙት ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው የኒውክሌር ጦር መሳሪያዎች ቁጥር እየጨመረ መምጣቱ እጅግ በጣም የሚያሳስብ ነው፣ ተያይዘን ወደ መጥፊያችን እየሄድን ነው ሲሉ አሳስበዋል። ሀገራት የጦር መሳሪያዎቻቸውን እንዲቀንሱና በአዲሱ የሰው ሰራሽ አስተውሎት ኤአይ ዘመን የሰው ልጅ በእነዚህ መሳሪያዎች ላይ ያለውን ቁጥጥር እንዳያጣ እጅግ በጣም ያሰጋኛል ሲሉ ስለ ሁኔታው ያላቸውን ከባድ ድንጋጤ ገልጸዋል። ይህ በዚህ እንዳለ ወደ ሆርሙዝ ጉዳይ ስንመለስ አሁን ላይ የመካከለኛው ምስራቅን የፖለቲካ ትኩሳት ያጦዘው ዋነኛውና አንኳር ጉዳይ በኢራንና በአሜሪካ መካከል ያለው የባህር ላይ እገዳና የተቋረጠው የሰላም ድርድር ጉዳይ ነው። የኢራን አዲስ የሰላም እቅድ ለአሜሪካ መቅረቡ ተነግሯል። ይህ እቅድ አሜሪካ በኢራን መርከቦች ላይ የጣለችውን የባህር ላይ እገዳ በአስቸኳይ ያለምንም ቅድመ ሁኔታ ካነሳችና ጦርነቱን አቁማ ወደ ኋላ ጦሯን ይዛ ከሸሸች ኢራን በበኩሏ የሆርሙዝ ባህረ ሰላጤን ያለምንም ቅድመ ሁኔታ እንደምትከፍትና የኒውክሌር ፕሮግራም ድርድሯንም ወደ ሌላ ጊዜ እንደምታስተላልፍ የሚገልጽ ነው።
ነገር ግን ይህ የኢራን እቅድ በአሜሪካ ባለስልጣናት ዘንድ ከፍተኛ ተቃውሞ እንደገጠመው ነው መገናኛ ብዙሃን የተናገሩት። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፎክስ ኒውስ በሰጡት ቃለ ምልልስ እንዳረጋገጡት የኢራን ሐሳብ ለአሜሪካም ሆነ ለሌሎች ሀገራት ተቀባይነት የሌለው እርባና ቢስ ነው ሲሉ ውድቅ አድርገውታል። ኢራን የባህረ ሰላጤውን መክፈት የምትለው ከኛ ጋር ከተስማማችሁ ፈቃድ ከጠየቃችሁ ካልሆነ ግን እናፈነዳቸዋለንና የክፈሉን ማለቷ ነው በማለት አጣጥለውታል። ይህ ደግሞ ማዕቀቡን ማንሳት ወይም ደግሞ መስመሩን መክፈት አይደለም ሲሉ ሚኒስትሩ ሩቢዮ ተችተዋል። ማርኮ ሩቢዮ አክለውም ሲናገሩ ወደፊት ይህንን አክራሪ ስርዓት በኢራን ውስጥ በስልጣን ላይ እስካለ ድረስ የኒውክሌር መሳሪያ መፈለጋቸው የማይቀር ነው በማለት የኒውክሌር ጉዳዩ የችግሩ ዋነኛ ማዕከል ሆኖ እንደሚቀጥል ለመገናኛ ብዙሃኑ የገለጹት ማርኮ ሩቢዮ ስለዚህ አሁንም ቢሆን የኢራንን ስርዓት ማስወገድ ብቸኛው የአሜሪካ መፍትሄ ሐሳብ ነው ሲሉ ተናግረዋል። የፎክስ ኒውስ ጋዜጠኛ አክሎም ለማርኮ ሩቢዮ ያቀረበላቸው ጥያቄ ኢራናውያን የሰላም ስምምነት ለማድረግ ቁርጠኛ ስለመሆናቸው በተደጋጋሚ እየተናገሩ ነው። በአሜሪካ በኩል የኢራናውያን ተደራዳሪዎች ቁርጠኝነት እንዴት ይታያል በሚል ለቀረበላቸው ጥያቄ የአሜሪካ ውጭ ጉዳይ ቢሮ ኃላፊ ማርኮ ሩቢዮ ስለ ሁኔታው ሲናገሩ ኢራናውያኑ ጊዜ ለመግዛት በመሞከር የተካኑና ድርድርን በማራዘም አይሆኑ ነገር ለመጫን የሚሞክሩ ሰዎች ናቸው በማለት ያጣጣሉ ሲሆን መቼም ቢሆን ወደ ኒውክሌር መሳሪያ እንዳይሮጡ የሚያደርግ አስሮ የሚያስቀር ስምምነት መኖር አለበት ስምምነት ከተባለም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቃል አቀባይ ካሮላይን ሌቪት ፕሬዝዳንት ትራምፕ ከብሔራዊ ደህንነት አማካሪዎቻቸው ጋር በዚሁ የኢራን እቅድ ዙሪያ ዛሬ ሌሊቱን ውይይት እንደነበረ በሰጡት መግለጫ አረጋግጠዋል። እቅዱን ፕሬዝዳንቱ ይቀበሉታል ብዬ መናገር አልችልም፣ ነገር ግን ውይይት እያደረጉበት ነው በማለት አሜሪካ በኢራን እቅድ ሙሉ በሙሉ ደስተኛ እንዳልሆነች ፍንጭ ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን መቼም ቢሆን የኒውክሌር መሳሪያ ሊኖራት አይገባም የሚል ቀይ መስመር ማስቀመጣቸው ሊረሳ አይገባም ሲሉ ካሮላይን ሌቪት በሰጡት መግለጫ አረጋግጠዋል። ሁኔታውን አስመልክቶ የቀድሞ የአሜሪካ ውጭ ጉዳይ ረዳት ጸሐፊ ማርክ ኪሜት ለአልጀዚራ የዜና ወኪል ሲያስረዱት የኢራን አካሄድ የማዘናጋት ስልት ነው ሲሉ ተደምጠዋል። የሆርሙዝ ባህረ ሰላጤ ጉዳይን እንደ መደራደሪያ በማቅረብ የኒውክሌር ድርድሩን ለማዘግየት መሞከራቸው ምንም አይነት ትርጉም የሚሰጥ ነገር አይደለም። አሜሪካውያን ይህንን ይገዙታል ብዬ አላስብም ሲሉ ትንታኔያቸውን ለአልጀዚራ ሰጥተውታል። አክለውም ዓለም የባህረ ሰላጤውን መከፈት ቢደግፍም ኢራን ያቀረበችው ቅድመ ሁኔታን ሲመለከት ግን ይደነግጣል ባይ ናቸው። በተቃራኒው የገልፍ ኢንተርናሽናል ፎረም ዳይሬክተር የሆኑትም ዳኒያ ታፋሪ እንደሚሉት ከሆነ ግን የባህረ ሰላጤው አረብ ሀገራት ከፍተኛ ጭንቀት ላይ በመሆናቸው ቅድሚያ የሚሰጡት የሆርሙዝ ባህረ ሰላጤን ያለ ቅድመ ሁኔታ በአስቸኳይ መከፈት እንጂ አሜሪካ እንደምትፈልገው የኢራንን የኒውክሌር ፍላጎት ማክሸፍ አይደለም በማለት ገልጿል። በመሆኑም እነዚህ ሀገራት የኢራንን አዲስ እቅድ እየደገፉት እንዳለ አመላካች ነው ብለዋል። በተለይም የተባበሩት አረብ ኤሚሬት፣ ሳዑዲ አረቢያ፣ ኩዌት፣ ኳታርና ኦማን በከፍተኛ ሁኔታ በዚህ ጦርነት እጅግ የተዳከመ ኢኮኖሚያቸውን ለማነቃቃት ሲሉ የሆርሙዝ ወሽመጥ ያለምንም ቅድመ ሁኔታ እንዲከፈት ይፈልጋሉ። በአሁኑ ሰዓት ደግሞ ኢራን ያቀረበችው መደራደሪያ ስለ ኒውክሌር ጉዳይ አሁን አናውራም፣ ኒውክሌርን በተመለከተ ማውራት አልፈልግም፣ ነገር ግን የሆርሙዝ ወሽመጥ በአስቸኳይ ያለምንም ቅድመ ሁኔታ እንዲከፍተውና መርከቦች በነጻነት እንዲያልፉ አሜሪካውያን ጦራቸውን ነቅለው ከአካባቢው ላይ ይሄዱ፣ ብሎኬዱንም ያንሱ ሲሉ ጠይቀዋል። ይህን ደግሞ መላው የአረብ ሀገራት እንደሚደግፉት ከወዲሁ እያስታወቁ ነው። ይህ ደግሞ በአረብ ሀገራቱና በደጋፊያቸው አሜሪካ መካከል ከፍተኛ ሽብልቅ የሚፈጥር ጉዳይ ሊሆን እንደሚችል ከወዲሁ ተሰግቷል። የዲፕሎማሲው መድረክ በሌላ በኩል ሲታይ ደግሞ የሩሲያና የኢራን ግንኙነት እያደገ መምጣቱ የሚያመለክት ነው። የተባበሩት መንግስታት ድርጅት የሩሲያ አምባሳደር ቫሊሲ በጸጥታው ምክር ቤት ስብሰባ ላይ ምዕራባውያንን እንደ ግብዝ ሲኮንኑ ተደምጠዋል። ኢራን በጦርነት ጊዜ የባህር ግዛቷን ለመቆጣጠር መብት እንዳላት በመግለጽ አሜሪካና አውሮፓውያን የሚወስዱት የባህር ላይ እገዳም ከባህር ላይ ውንብድና ጋር ሲያነጻጽሩት ተደምጠዋል።
አቤንዚያም የአውሮፓ ህብረት አካሄድ የባህር ላይ ዝርፊያ በህግ ሽፋን የሚደበቁበት ተግባር ነው ሲሉ አጥብቀው ወቅሰዋል። በተባበሩት መንግስታት ድርጅት የሩሲያው ተወካይ ስለ ኢራን ሲናገሩ ኢራን ራሷን ለማትረፍ ማድረግ ያለባትን አድርጋለች፣ የባህር ወሽመጧንም ዘግታለች። ይህንን አንድ የአውሮፓ ሀገር ወይም አሜሪካ አድርጋው ቢሆን ኖሮ ይህንን አትሉም ነበር። በተለይም አውሮፓውያን በአሁኑ ሰዓት የባህር ወሽመጦ የተዘጋው በኢራን ብቻ አይደለም በአሜሪካም ጭምር ነው። ስለ አሜሪካ አትናገሩም፣ ስለ ኢራን ግን አብዝታችሁ ትኮንናላችሁ። ይህ ደግሞ ደብል ስታንዳርድ ነው ሲሉ ተችተዋቸዋል። በተመሳሳይ የተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት አሚር ሰኢድ ኢራቫኒ በባህሬን አነሳሽነት በተጠራው የጸጥታው ምክር ቤት ስብሰባ ላይ ኢራን በነዳጅ የበለጸገውን የባህረ ሰላጤውን ደህንነት ለማረጋገጥ ከአሜሪካና እስራኤል ጥቃት ዋስትና እንደሚያስፈልጋት አስታውቀዋል። ዘላቂ መረጋጋት ሊመጣ የሚችለው በኢራን ላይ የሚሰነዘር ማናቸውም ጥቃት በቋሚነት መቆሙ ሲረጋገጥ ብቻ ነው ያሉት የኢራኑ አምባሳደር ኢራቫኒ አሜሪካ የንግድ መርከቦችን በማስተጓጎልና መርከበኞችን በማገት እንደ አሸባሪ በመሆን የባህር ላይ ወንበዴ ስራን እየሰራች ነው ሲሉ ከሰዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢም በበኩላቸው ዩናይትድ ስቴትስ ኤምቲ ማጀስቲክ እና ኤምቲ ቲፋኒ የተባሉና እያንዳንዳቸው 1.9 ሚሊዮን በርሜል የሚይዙ የኢራን ንብረት የሆኑ የኢራን ነዳጅ የጫኑ መርከቦች በህንድ ውቅያኖስ ላይ መያዟን ተከትሎ ይህ ተግባር በህግ የተደገፈ የባህር ላይ ውንብድናና ዝርፊያ ነው ሲሉ አውግዘውታል። ይህ በእንዲህ እንዳለ በሩሲያ ሞስኮ የሚገኙት የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለሩሲያ መገናኛ ብዙሃን ሲናገሩ ዩናይትድ ስቴትስ አሜሪካ ልዕለ ኃያል ሀገር ብትሆንም በጦርነቱ ላይ ምንም ያሳካችው ግብ ግን የለም ብለዋል። ለዚያም ነው ድርድር የምትጠይቀን ሲሉ አሜሪካን ሲያጣጥሉ ተደምጠዋል። አክለውም ኢራን የትራምፕን የድርድር ጥያቄ እያጤነችበት ነው በማለት ገልጸው ሩሲያና ኢራን ስትራቴጂካዊ አጋሮች ናቸው፣ ትብብራችንም ይቀጥላል ሲሉ ተደምጠዋል። በቀጥለው የአሜሪካና የኢራን ውጥረት መሃል ታዲያ የነዳጅ ዋጋ ወደ ሰማይ መተኮሱ እየተነገረ ነው። የባህር ላይ እገዳውና የሰላም ንግግሩ አለመሳካት በተለይም በነዳጅ አቅርቦት ላይ የፈጠረው ከባድ ስጋትና መንገራገጭ የነዳጅ ዋጋን ማናሩን ተከትሎ ለሰኔ ወር የሚደርሰው የብሬንት ድፍድፍ ነዳጅ ዋጋም በ45 ሳንቲም ወይም ደግሞ በ0.4 በመቶ ከፍ በማለት በበርሜል $108 ከ68 ሳንቲም ደርሷል። ይህ የዋጋ ጭማሪ በተከታታይ ለሰባተኛ ቀናት የታየ ጭማሪ ሲሆን በፊተኛው የግብይት ውሎ ላይ ከታየው የ2.8 በመቶ ጭማሪ ጋር ተዳምሮ የዓለምን ኢኮኖሚ እያናወጠው ይገኛል። በተመሳሳይ የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት የሰኔ አቅርቦት ድፍድፍ ነዳጅ በ58 ሳንቲም ወይም በ0.6 በመቶ በማደግ $96 ከ96 ሳንቲም ገብቷል። ይህም ደግሞ ካለፈው ግብይት ቀን የ2.1 በመቶ እድገት ያሳየ የተባለ ሲሆን ቀጣይነት ያለው የዋጋ ንረት ሆኖም ተመዝግቧል። ለዚህ ዓለም አቀፍ የነዳጅ ዋጋ ንረት ዋነኛ ምክንያት የሆነው በሁለቱ ሀገራት መካከል ያለው የባህር ላይ የተቀሰቀሰው ወታደራዊ ፍጥጫ ነው። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ዛሬ ንጋቱን ይፋ ባደረገው ሪፖርት ላይ እንዳረጋገጠው ዩኤስኤስ ራፋኤል ፔራርታ የተሰኘችው የአሜሪካ ግዙፍ አውዳሚ የጦር መርከብ ኤምቲ ስትሪም የተሰኘችና የኢራን ሰንደቅ ዓላማ የምታውለበልብ ንብረትነቷ የኢራን የሆነ የነዳጅ ጫኝ መርከብን ወደ ኢራን ወደብ ለማቅናት ስትሞክር በቁጥጥር ስር አውያታለሁ ሲል ገልጿል። በማህበራዊ ትስስር ገጹ ላይ ባወጣው መግለጫ መርከቧ አሜሪካን በዘጋችው የሆርሙዝ ወሽመጥ ላይ ለማለፍ ስትሞክር ነው በአሜሪካ ኃይሎች እጅ ቁጥጥር ስር የገባችው ተብሏል። ይህ ወታደራዊ እርምጃ ዩናይትድ ስቴትስ በኢራን ወደቦች ላይ የጣለችውን ጥብቅ የባህር ላይ እገዳ አካል መሆኑን ነው ሴንትኮም በመግለጫው ላይ ያወጣው። ስለ ጉዳዩ ተጨማሪ መረጃ ያወጣው ማሪን ትራፊክ የተባለው ታዋቂ የባህር ላይ ትንተናና እንዲሁም መረጃ አቅራቢ ተቋም እንዳብራራው ኤምቲ ስትሪም ከፍተኛ መጠን ያለው ድፍድፍ ነዳጅ የጫነች መርከብ ብትሆንም ለመጨረሻ ጊዜ ከ13 ቀናት በፊት በደቡብ ምስራቅ እስያ በሚገኘው የማላካ የባህረ ሰላጤ አካባቢ እንደነበረች መረጃዎች ያሳያሉ። የኢራን የውጭ ጉዳይ ሚኒስትር ይህንን የአሜሪካን ወታደራዊ እርምጃ በጽኑ በማውገዝ
በጠንካራ ቃላት ተችተዋል። ሚኒስትሩ በመግለጫቸው ቀደም ሲል አሜሪካ ከኢራን ጋር ግንኙነት አላቸው የተባሉትን ማጀስቲክስና ቲፋኒ የተባሉ የነዳጅ ጫኝ መርከቦችን በቁጥጥር ስር መዋሏን በማስታወስ ዩናይትድ ስቴትስ ድርጊት በዓለም አቀፍ የባህር ክልል ላይ እየተፈጸመ ያለ የባህር ላይ ውንበዳ መሆኑን ዓለም ይህ ስትል ገልጻለች። ከባህር ላይ ውጥረቱን ባሻገር በዲፕሎማሲው መድረክም ያለው ሁኔታ እጅግ የተወሳሰበ እየሆነ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ይህንን የከረረ ቀውስ ለመፍታት ሲባል ኢራን ያቀረበችውን የኒውክሌሩን ጉዳይ ለጊዜው ተውትና ስለ ሆርሙዝ መከፈት እንነጋገር፣ ሆርሙዝን ትታችሁ ከሄዳችሁ እኔ ደግሞ ያለ ቅድመ ሁኔታ ሆርሙዝን እከፍታለሁ የሚለው የሰላም ሐሳብን ትራምፕ ሊቀበሉት እንደማይችሉ በሰጡት ጠንካራ ፍንጭ አረጋግጠዋል። ኢራን ያቀረበችው ሐሳብ የዓለም የነዳጅ አቅርቦት የደም ስር የሆነውን የሆርሙዝ የባህረ ሰላጤን ክፍት ማድረግን የሚያካትት ሲሆን በምትኩ ግን ስለ አወዛጋቢው የኒውክሌር ፕሮግራሟ የሚነሱ ጥያቄዎችን ለቀጣይ ሰፊ ድርድር ማስተላለፍ የሚጠይቅ ስልታዊ አካሄድ ነው የተጠቀመችው ተብሏል። ይህንን ጉዳይ በቅርበት የሚከታተሉ ሁለት የውስጥ ምንጮች እንዳረጋገጡት ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ይህንን አቋማቸውን በመግለጽ ያንጸባረቁት ሰኞ ዕለት ከከፍተኛ የብሔራዊ ደህንነት ባለስልጣናት ጋር በኢራን ጉዳይ ላይ ባደረጉት ዝግና አስቸኳይ ስብሰባ ላይ ነው። ባለፉት ጥቂት ቀናት ውስጥም ለአሜሪካ መንግስት ከደረሰው ከዚህ የኢራን እቅድ ጋር ፕሬዝደንቱ ፈጽሞ እንደማይስማሙ ለፕሬዝደንት ዶናልድ ጄ ትራምፕ ቅርበት ካላቸው ሰዎች መካከል አንዱ ለቢቢሲ ማረጋገጣቸውን መገናኛ ብዙሃን ዘግበዋል። የአሜሪካ ባለስልጣናት ይህንን የኢራንን ጥያቄ ላለመቀበል ያላቸውን ምክንያት ሲያብራሩ የኢራን የዩራኒየም ማበልጸግ አቅም ወይም ደግሞ ለፈንጂ ስራ ሊውል የሚችል የዩራኒየም ክምችት ጉዳይ ዘላቂ እልባት ሳያገኝ የሆርሙዝ የባህረ ሰላጤን እንደገና መከፈት የዩናይትድ ስቴትስን በድርድር ላይ ያላትን ቁልፍ የመደራደሪያ አቅም ከእጇ ሊያወጣው ይችላል የሚል ከባድ የሆነ ስጋት አላቸው። በሌላ በኩል ደግሞ የውሃ ላይ መስመሩ ተዘግቶ እንዲቀጥል መፍቀድ በአሜሪካ የውስጥ ገበያ የነዳጅ ዋጋን እያናረ ያለውን የኃይል አቅርቦት ዋጋ ንረቱንም ይቀጥላል ሲሉ ሊያራዝመውና ከፍተኛ የሆነ ህዝባዊ ቅሬታም ሊፈጥር ይችላል የሚል ከባድ አጣብቂኝ ውስጥ ዩናይትድ ስቴትስን ከቷታል። ከዚህ ወሳኝ የሰኞ ስብሰባ በኋላ የፕሬዝዳንት ዶናልድ ጄ ትራምፕ ቀጣይ እርምጃዎች ምን ሊሆኑ እንደሚችሉ እስካሁን በግልጽ የታወቀ ነገር የለም። የአሜሪካ ባለስልጣናት በበኩላቸው በኢራን አገዛዝ የውስጥ መዋቅር ላይ የከረረ ክፍፍል ስለመኖሩ በተደጋጋሚ በመናገር ይህንንም በጽኑ በማመን በኢራን ውስጥ የሚፈጠር ክፍፍል ካለ እሱን እንደ አንድ እድል ለመጠቀም እየተዘጋጁና እየጠበቁ ነው የሚል ዜናም በሰፊው እየተሰራጨ ነው። የመጨረሻው የውሳኔ ሰጪነት ስልጣን ማን እንደያዘ በኢራን ውስጥ እስካሁን አይታወቅም የሚሉት የአሜሪካ ባለስልጣናት ኢራን ውስጥ ከፍተኛ መከፋፈል እንዳለ በማመን መጠባበቃቸው አስገራሚ ሆኗል። ምንም እንኳን ውጥረቱ ንረት ላይ ቢሆንም ፕሬዝዳንት ትራምፕ ባለፈው ሳምንት የተኩስ አቁም ስምምነቱን ካራዘሙ በኋላ የአሜሪካ የአየር ላይ የፈንጂ ጥቃት ዘመቻ ዳግም ስለመጀመር ሐሳብ በአደባባይ ያላቸውን ጥርጣሬ አሳይተዋል። ይህም ደግሞ ጦርነቱን የማስፋፋት ፍላጎት እንደሌላቸው በግልጽ የፕሬዝዳንቱን አቋም የሚያሳይ ነው። የነጩ ቤተ መንግስት ዋይት ሃውስ አስተዳደር በበኩሉ ስለ ጉዳዩ ባሉት ድርድሮች ዝርዝር ሁኔታ ምንም አስተያየት ከመስጠት ተቆጥቧል። የዲፕሎማቲክ ምንጮች እንደሚሉት በዋይት ሃውስና በኢራን መካከል ውስጥ ለውስጥ ንግግሮች እንዳሉ አመላካች ነው ብሏል። የምክትል ፕሬዝዳንት ሴክሬታሪ ኦሊቪያ ዌልስ ለሲኤንኤን የዜና ወኪል በሰጡት ይፋዊ መግለጫ እነዚህ እጅግ ስሱና ውስብስብ የሆኑ የዲፕሎማሲ ሚስጥራዊ ውይይቶች በመሆናቸው ዩናይትድ ስቴትስ ደግሞ በሚገባው መንገድ ኢራንን ታናግራለች እንጂ በፕሬስ በኩል አይደለም የምትደራደረው። ድርድሩ እየተካሄደ ነው። ሲጠናቀቅ ወይም አንዳች ልባት ላይ ሲደረስ ያን ጊዜ እናንተ መገናኛ ብዙሃን እንደመሆናችሁ መጠን ለእናንተ በጊዜውና በሰዓቱ እናሳውቃችኋለን። እስከዚያው ግን ማወቅ ያለባችሁ ጉዳይ ይህንን ብቻ ነው ሲሉ ደምድመውታል። ይህ የዓለም አቀፍ ቀውስ 2 ወራት ማለትም 60 ቀናት ጊዜን በማስቆጠሩ በአሜሪካ የውስጥ ፖለቲካ የጦፈ መሪር የሆነ ክርክር እያስነሳ ይገኛል።
የሴኔቱ የዲሞክራቶች መሪ የሆኑት ቹክ ሹመር በሰጡት መግለጫም በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጠንካራ ጽሑፍ ዲሞክራቶች በፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የከፈቱትንና የምርጫ ጦርነት ሲሉ የጠሩትን ዘመቻ ለማስቆም ያለመውን የጦርነት ስልጣን ውሳኔ ላይ በዚህ ሳምንት ለስድስተኛ ጊዜ ድምፅ እንዲሰጥበት የህግ አግባቦችን ተጠቅመው እንደሚያስገድዱም በይፋ አስታውሰዋል። ሴናተር ሹመር በዚህ መልእክታቸው ላይ በዚህ እጅግ ግዴለሽነት በተሞላበትና በህዝብ ዘንድ ተወዳጅነት በሌለው ጦርነት 60ኛ ቀናችን ስንደርስ ሪፐብሊካኖች ትራምፕን መደገፋቸውን በመቀጠላቸው ራሳቸውን ይበልጥ ወደማይወጡት ጥልቅ ጉድጓድ ውስጥ እየከተቱ ይገኛሉ በማለት ገልጸዋል። የፖለቲካ ተቀናቃኞቻቸውንም የጠየቁ ሲሆን የሴኔት ዲሞክራቶችም ፕሬዝዳንት ትራምፕ በኢራን ላይ የሚያደርጉትን ወታደራዊ ዘመቻን በአስቸኳይ ለማቆምና የጦሩን አዛዥነት ስልጣንም በህግ ለመገደብ በተደጋጋሚ የድምፅ አሰጣጥን ቢያስገድዱም እስካሁን ባለው ሂደት ግን ሪፐብሊካኖች በሴኔት ውስጥ ያላቸውን አብላጫ ድምፅ በመጠቀም እያንዳንዱን ጥረት እያከሸፉ ቀጥለዋል። ይህም ደግሞ ጉዳዩን ከዓለም አቀፍ የደህንነት ስጋት አልፎ የአሜሪካን የፖለቲካ መድረክ በሁለት ጎራ የከፈለ ትልቅ አጀንዳ አድርጎታል ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ